ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሉሱ ለመጋቢት በዛቲ ዕለት አይረፍ አብይ ነቢይ ዳንኤል ወልደ ወለቱ ለዮናኪር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 23 በዚች ቀን የዮናኪር ልጅ ሴት ልጁ የወለደችው ታላቅ ነቢይ ዳንኤል አረፈ። ናቡከደነጾር ኢየሩሳሌምን በወረራት ጊዜ አባታቸው ዮናኪር አናንያ አዛርያንና ሚሳኤልን ሦስቱን ልጆቹን የልጁን ልጅ ዳንኤልንም ወሰዳቸው። ከእርሳቸውም ጋር ከእስራኤል ልጆች ብዙ ሰዎች ተማከሩ። ይህም ዮናኪር የንጉሡ የኢዮአቄም ልጅ ነው። ኢሳይያስ ለሕዝቅያስ ንጉሥ ትንቢት እንደተናገረ የቤተ መንግሥቱንና የቤተ እግዚአብሔርን ዕቃ ሁሉ ናቡከደነጾር ወደ ባቢሎን ወሰደ። ይህ ዳንኤል ያን ጊዜ በዕድሜው ታናሽ ነበር። ፍጹም የሆነ ታላቅ ተጋድሎን ተጋደለ። የእግዚአብሔር መንፈስም አድሮበት በባቢሎን አገር ትንቢት ሲናገር ኖረ። ምርኮ በሆነ በአራተኛው ዓመት ናቡከደነጾር የምታስፈራ ራእይን አየ። ከእንቅልፉም በነቃ ጊዜ ያችን ሕልም ረሳት። በባቢሎን የሚኖሩትን ሁሉን ጥበበኞች በሰበሰባቸው። ከእርሳቸውም ያችን ራእይና ትርጓሚዋንም እንዲነግሩት ፈለገ። እነርሱ ግን ያችን ራእይና ትርጓሚዋንም ሊያውቋት አልቻሉም። የባቢሎን ጥበበኞች ሁሉ እርሱንና ባልንጀሮቹ ሰለስቱ ደቂቅ ይገድሏቸው ዘንድ ንጉሥ አዘዘ። ዳንኤልም ይህን ነገር ሰምቶ የዘበኞችን አለቃ ስለምን እንዲህ ያለ ትእዛዝ ከንጉሥ ዘንድ ታዘዘ ብሎ ጠየቀው። እርሱም ንጉሥ ስለ አያት ራእይ ነው። የባቢሎንንና የግብፅ ጠቢባን ሁሉ እርሷን ራእዩን ትርጓሜዋንም ሊነግሩት አልተቻላቸውምና ብሎ መለሰለት። ዳንኤልም የዘበኞችን አለቃ እኔ ለንጉሥ ሕልሙን እንደምነግረውና ፍቹንም እንደምተረጉምለት ስለ እኔ ንገረው፣ ሊህንም ተዋቸው አለው። ከዚህም በኋላ ዳንኤል ወደ እግዚአብሔር ጸለየ። ባልንጀሮቹ ሰለስቱ ደቂቅ ከእርሱ ጋር የነገሱት የንጉሡን ሕልም ፍቿንም ይገልጥላቸው ዘንድ በአንድነት ማለዱ። እግዚአብሔርም ገለጠላቸው። ዳንኤልም ወደ ንጉሡ ገብቶ ሕልሙንና ፍቿን ነገረው። ከእርሱ በኋላም ስለሚነሱ ነገሥታት ከእርሳቸውም ከእያንዳንዳቸው የሚሆነውንም ገለጠለት። የዳንኤልም ቃል ናቡከደነጾር ደስ አሰኘው። በፊቱም ሰገደ። ብዙ እጅ መንሻም ሰጠው። ታላቅ ክብርንም ሰጥቶ በባቢሎን ጠቢባን ሁሉ ላይ አለቃ አድርጎ ሾመው። ከዚህም በኋላ ናቡከደነጾር ሌላ ሕልም አየ። ያንንም ተረጎመለት፣ እንዲህም ብሎ አስረዳው። ስለታበይክ እግዚአብሔር ከሰው መካከል አውጥቶ ከአራዊት ጋር በዱር 7 ዓመት ያኖር ዘንድ አለው። እንደ እንስሳም ሳር ትበላለህ። ከ7 ዓመትም በኋላ ወደ መንግሥት ይመልስሃል በማለት ይህም ተፈጸመለት። ናቡከደነጾር ከሞተ በኋላ መልአክ በግድግዳ ላይ የጻፋትን ለልጁ ለብጣሶር ተረጎመለት። በቤተ ክርስቲያን ዕቃ በቤተ እግዚአብሔር ዕቃ በጠጣ ጊዜ ጽሑፉ የተቆጠረ የተመጠነ የተመዘነ እንደሆነ ትርጓሜውም ዙፋኑንና መንግሥቱን እግዚአብሔር ለሌላ የሰጠው መሆኑን ገለጠለት። እንዲህም አለው፣ ቢመዝንህ ጎደሎ ሆነህ አገኘ። መንግሥትህንም ለፋርስ አሳልፎ ሰጠ። ትንቢቱም ተፈጸመች። እግዚአብሔርም እስከ ዓለም ፍጻሜ የሚነግሱትን ነገሥታት በራእይ አሳየው። የሐሳዊ መሲህንም መገለጥ አሳየው። ከዚህም በኋላ የእግዚአብሔርነቱን ክብር፣ ልዕልናውን፣ ጌትነቱን አሳየው። የክብር ባለቤት ክርስቶስን ወደ ዓለም መምጣቱን ትንቢት ተናገረ። ሱባኤዎችንም ወሰነ። እነዚያ ሱባኤዎችን በተፈጸሙ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ መጣ። ክርስቶስ ይመጣል፣ ይገድሉታልም፣ ለኢየሩሳሌምም ዳኛዋ ይሆንላታል ብሎ ትንቢት እንደተናገረ የክብር ባለቤት ከሆነ ከጌታ ኢየሱስ ክርስቶስ ስቅለት በኋላ ኢየሩሳሌም እንደምትጠፋ ቤተ መቅደስም እንደሚፈርስ የተናገረው ትንቢት ሁሉ ተፈጸመ። በባቢሎን አገርም ቤል የሚባል ጣዖት ነበረ። ምግቡንም ሁልጊዜ 12 ጫን በሚፈጅ ቻል 12 መስፈሪያ ስንዴ 40 በግ 7 ፊቀን የወይን ጠጅ እያወጣጡ ሲጠጡት ነበር። ንጉሡም ሁልጊዜ ይሰግዱለታል። ቤል ጣዖትም ከንጉሡ ቤት የሚሰጡትን የሚበላና የሚጠጣ ይመስለው ነበር። ንጉሡም ዳንኤልን ለቤል የማትሰግድ ለምንድን ነው አለው። ዳንኤልም ንጉሡን የሰማይና ምድርን ለፈጠረ ፍጥረቱንም ሁሉ በሕያውነት ለሚያኖር አምላክ እንጂ የሰው እጅ ለሠራው ጣዖት አልሰግድም አለው። ንጉሡም ቤል ሕያው ያልሆነ
ይመስልሃልን? በየነገታው እንዲበላ እንዲጠጣ አታይምን? አለው። ዳንኤልም በንጉሡ ሳቀበት። ንጉሥ ወይ ይበላል ይጠጣል እያሉ አያታሉ፣ ይህ የውስጡ ጭቃ ላዩ ናስ ነው፣ ምንም ምን አይበላም አይጠጣም አለው። ንጉሡም ተቆጣ። የጣዖቱንም ካህናት ጠራቸው። እውነት ነውን? ቤል አምላክ አይባልም አይበላም አይጠጣም አላቸው። አይበላም አይጠጣም ምን አላቸው። ሁልጊዜ የምንሰጠውን በእውነት ይበላል ይጠጣል አሉት። ከዚህም በኋላ በመሸ ጊዜ ከጣዖቱ ዘንድ መብሉንና መጠጡን ሁሉ ለንጉሡ እየተመለከተ ካህናቱ አስቀምጠው ወጡ። የጣዖቱ ካህናትም ከወጡ በኋላ ዳንኤል አመድ አምጡ ብሎ አዘዘ። አመጡለትም። ንጉሥም ከዚያ ሆኖ እያየ በጣዖቱ ቤት ውስጥ ነሰነሰው። ንጉሡም በቁልፉ ከዳንኤል ጋር በአንድነት ቆለፉት። አተሙትም። ወደ ማደሪያቸውም ሄዱ። የጣዖቱ ካህናት ግን ከምድር በታች ውስጥ ለውስጥ መግቢያ ቀዳዳ ነበራቸው። ከሚስቶቻቸውና ከልጆቻቸው ጋር በሌሊት በዚያ ገብተው በሉ፣ ጠጡ፣ በመጡበትም ተመለሱ። በማግስቱም ንጉሡ መጥቶ የጣዖቱን ቤት ከፈተ። ራሱ ካኖረው መብሎች ምንም አላገኘም። ንጉሡም ቤል ሆይ ፈጣሪ ዳንኤልን ያሳፈርከው አንተ ገናና ነህ ብሎ ጮኸ። ዳንኤልም ሳቀ። ለንጉሡ የወንዶችና የሴቶችን ልጆችንም ፍለጋቸውን በአመድ ላይ አሳየው። ንጉሡም የጣዖቱን ካህናት ይዞ መረመራቸው። እነርሱም ውስጥ ለውስጥ ተሰውረው የሚገቡበትና የሚወጡበትን ለንጉሥ አሳዩት። ያን ጊዜ ንጉሡ ተቆጥቶ የጣዖታቱን ካህናት ከሚስቶቻቸውና ከልጆቻቸው ጋር ገደላቸው። ጣዖቱንም ለዳንኤል ሰጠው። ዳንኤልም ሰበረው፣ ምኩራቡንም አፈረሰ። ከዚህ በኋላ ደግሞ የባቢሎን ሰዎች የሚያመልኩትና የሚሰግዱለት ታላቅ ዘንዶ ነበር። ንጉሡም ዳንኤልን ይህንንስ አምላክ አይደለም ትለዋለህን? እነሆ ሕያው ነው ይበላል ይጠጣል፣ ናስ ነው ትለው ዘንድ አትችልምና ስገድለት እንጂ አለው። ዳንኤልም ለንጉሡ እንዲህ ብሎ መለሰለት፣ እኔስ በሕያውነት ከሚኖር ከእግዚአብሔር በቀር ለሌላ አልሰግድም። ግን ያለ ሰይፍና ያለ በትር ይህን ከይሲ ገድለው ዘንድ አሰናብተኝ አለው። ንጉሡም አሰናበትኩ አለው። ዳንኤልም ጠጉርና አደሮ ማር ወስዶ እንደ እንቁላልም አድቦልብሎ በእሳት አጋለው፣ በሞራም ጠቅልሎ ለከይሲው አጎረሰው። በዋጠውም ጊዜ ሆዱ ተሰንጥቆ ሞተ። ዳንኤልም የባቢሎን ሰዎች ሆይ አምላካችሁን ተመልከቱ አላቸው። የባቢሎንም ሰዎች በሰሙ ጊዜ እጅግ ተቆጡ። ወደ ንጉሡም ተሰብስበው አይሁዳዊ ዳንኤል ነግሷልን? እነሆ ቤልን ሰበረው፣ ካህናቶቹንም ገደላቸው። ከዚያም ደግሞ ዘንዶውን ገደለው። አሁን እርሱን ዳንኤልን እንድንገድለው ቃል ሰጠህን፣ አንተን ቤተሰብህንም እንገድልሃለን አሉት። ንጉሡንም እጅግ በአስጨነቁት ጊዜ ስለ ዳንኤል አዘነ። ግን ዳንኤልን ሰጣቸው። እነርሱም በአንበሶች ጉድጓድ ውስጥ ጣሉት። በዚያም 7 ቀን ኖረ። ከረሃብ ጽናትም የተነሳ እንዲበሉት በሌላ ጊዜ የሚሰጧቸውን በእነዚያ ቀኖች ምንም ምን አልሰጧቸውም ነበር። እግዚአብሔርም መልአኩን ወደ ዕንባቆም ላከው። እርሱም በኢየሩሳሌም ውስጥ ለአጫጆች ምሳ ተሸክሞ ሲሄድ በራስ ጠጉሩ ተሸክመው ወስደው ዳንኤልን ባለበት ጉድጓድ ውስጥ አኖረው። ዳንኤልም ተመግቦ እግዚአብሔርን አመሰገነው። በዕንባቆምም ቃል ተረጋጋ። በዚያችም ሰዓት እግዚአብሔር የላከው መልአክ ወደ አገሩ ወደ ኢየሩሳሌም መልሶ አደረሰው። በሰባተኛይቱ ቀን ስለ ዳንኤል እያለቀሰ ንጉሡ ወደ ጉድጓዱ መጣ። ዳንኤል ሙቶ አንበሶች የበሉት መስሎት ነበርና ወደ ጉድጓዱም ሲመለከት ዳንኤልን አየው። አንበሶችም እንደ ድመቶች እግሮቹን እየላሱ ከእግሮቹ በታች ጥፍጥፍ ብለው ተኝተው ነበር። ንጉሡም እግሮቹን እስከሚልሱ እንደ ድመቶችም አንበሶችን ያገረመለትና ያስገዛለት የዳንኤል አምላክ ታላቅ ነው ብሎ ከፍ ባለ ድምፅ ጮኸ። በዚያን ጊዜ ዳንኤልን ከጉድጓድ እንዲያወጡት እነዚያንም የዳንኤልን ጠላቶች ይዘው ለአንበሶች ወደ ጉድጓድ እንዲጥሏቸው ንጉሥ አዘዘ። ወዲያውኑ እነዚያ አንበሶች በንጉሡ ፊት በሏቸው። ዳንኤልም የእስራኤል ልጆች ወደ ኢየሩሳሌም እስከሚመለሱበት ጊዜ በባቢሎን ኖረ። እርሷም 70 ዘመን ናት። ከዚያም በኋላ በሰላም በፍቅር አረፈ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለዳንኤል እንተፈከረ በቃሉ ህልመ ንጉሥ ስውረ እንዘ ትርጓሜ ያተሉ ተዘኪሮም ረድኤተ ዘተውበቶ እምላይሉ ሶበበ ጸሎተ አምላክ ዳንኤል ይብሉ እምአፈ አናብስ ድህኑ ሰማያታት ኩሉ። በዚችም ቀን በጌታችን ላይ ሊመክሩ የአይሁድ ማህበር በቀያፋ ቤት ተሰበሰቡ። ይቅርታውና ቸርነቱ ከእኛ ጋር ለዘላለሙ ትኑር አሜን።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 24 በዚች ቀን በእስክንድርያ ለተሾሙ አባቶች ሊቀ ጳጳሳት 59ኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ መቃርስ አረፈ። በዚችም ዕለት ደግሞ አይሁድ በጌታችን ላይ አጽንተው መከሩ። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። ዛቅረብኩ ማሕሌታ ዘኪርያ ይላፈ ምለተ ጸምዱ ከዘልፈለላ አነብቶ ከዘንዴተ የመጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቱ ጻድቃን ደናግል አድዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ጊዮርጊስ ሰማዕት ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኖርና ሰማዕቱ ቅዱስ ጊዮርጊስ ያደረገው ተአምሪ ነው። በአግባራ አውራጃ በሊቀ ሰማዕት ቅዱስ ጊዮርጊስ ስም የታነጸች አንዲት ቤተ ክርስቲያን ነበረች። አረማዊ በድላይም ወደ እርሷ በደረሰ ጊዜ ይህችን ቤተ ክርስቲያን አቃጠላት፣ በውስጧ ርኩሰትን ፈጸመ የሚሉ አሉ። ከማቃጠሉ በቀርስ ይህንን አላደረገም የሚሉ አሉ። በእግዚአብሔር ልዩ ጸጋ ዳግማዊ ቆስጠንጢኖስ የተሰኘ ንጉሳችን ዘርዓ ያዕቆብ ይህንን በሰማ ጊዜ በተወዳጅ ልጇ በእመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ኃይል በድላይን ለመውጋት ተዘጋጀ። በድላይም በበኩሉ ንጉሡ ዘርዓ ያዕቆብን ይበቀለው ዘንድ ተነሳ። በዚያን ጊዜም በነጭ ፈረስ የተቀመጠ ፈረሰኛ በበድላይ የጦርነት ሰራዊት ውስጥ ታየ። ከኋላም ሆኖ ይነዳቸዋል፣ ደግሞም ከፊታቸው ሆኖ ያሮጣቸው ነበር። ከንጉሳችን ዘርዓ ያዕቆብም አጠገብ ባደረሳቸው ጊዜም ያ ነጭ ፈረሰኛ ከበድላይ ሰራዊት ተለይቶ የበድላይ ጦር ለመውጋት ከንጉሳችን ከዘርዓ ያዕቆብ ሰራዊት ጋር ተቀላቀለ። በክርስቲያንና በአረማውያኑ መካከልም ጦርነቱ በርቶ አረማውያኑ ተሸነፉ። አለቃቸው በድላይም በጦርነቱ መሃል ወድቆ ሞተ። ከሰራዊቱም መሃል ብዙዎቹ ከበድላይ የልቡ ትዕቢት የተነሳ ክፉኛ አሟሟትን ሞቱ። በዲቦራና በባርቅ ዘመን እግዚአብሔር ሲሳራን በኢያቤል እጅ እንዳዋረደው እንዲሁም በይሁዳ ንጉሥ ሕዝቅያስ ዘመነ መንግሥት ሰናክሬም እንደተዋረደ እግዚአብሔር ለእስራኤል ይዋጋላቸው ነበርና በዮዲት ዘመንም ሆሎፎርኒስም እንደተዋረደ በድላይም ዛሬ ክፉኛ ተዋረደ ተባባሉ። እንዲሁም ንጉሳችን ዘርዓ ያዕቆብ በእመቤታችን ቅድስት ድንግል ማርያም ኃይልና በሊቀ ሰማዕታት ቅዱስ ጊዮርጊስ ተራዳይነት የአረማውያን ሬሳ ምድሩን እስኪሞላ ድረስ ድል አደረጋቸው። ምድር በደማቸው ተናወጠች። የሞቱትና የተማረኩትን ብዛት ቁጥር ለመድረስ አይቻልም። የተማረከው ገንዘባቸውም ጌጣቸውና የፈረሶቻቸውን ጌጥ የጦር መሳሪያቸው ብዛትና ጥራት እጅግ አስደናቂ ነበር። ስለዚህም ንጉሳችን ዘርዓ ያዕቆብ በመጽሐፈ ድርሳኑ ወደ ቤተ መንግሥቴ የገባውን የራሳቸውና የሰዎቹና የፈረሶቻቸው ጌጥ በየአይነቱ ሊናገሩ የማይቻል እጅግ አስደናቂ ነበር አለ። ሊቀ ሰማዕታት ቅዱስ ጊዮርጊስም አረማውያንን በሚዋጋበት ጊዜ አረማውያን ራሳቸውን በነጭ ፈረስ ተቀምጦ በግልጽ ሲዋጋቸው በማየታቸው ሊቀ ሰማዕታት ቅዱስ ጊዮርጊስ ተዋጋልን ብለው መሰከሩ። ክርስቲያኑም ደግሞ ሊቀ ሰማዕታት ቅዱስ ጊዮርጊስ ረዳን አሉ። ክርስቲያኖችም ደግሞ ሊቀ ሰማዕታት ቅዱስ ጊዮርጊስ ረዳን አሉ። በዚያም የጦርነት ቀን ሌሊቱን ሊቀ ሰማዕታት ቅዱስ ጊዮርጊስ በስሙ በታነጸች በአንዲት ሌላ ቤተ ክርስቲያን የጦር መሳሪያ የታጠቀ ወታደር ተመስሎ ለአንድ ቄስ ተገለጠለት። ጦሩን በእጁ ይዟል። ለቄሱም ዛሬ ከበድላይ ጋር ውዬ መጣሁ አለው። ስለዚህም እኛ የክርስቶስ ወገኖች የሊቀ ሰማዕታት ቅዱስ ጊዮርጊስ ምስክርነት አግኝተናልና ያያሉ ገባሬ መንክራት ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ፍሬዋን ለሚያደርግ በሉ እስቲ ሁላችሁ ተናገሩ። ፍሬዋን ለሚያደርግ ለሌላ ሕዝብ ትሰጣለች። መልካሙን ሁሉ አምላካችን ለሁላችንም ይስጠን ያድለን። ዛሬ በማለዳው የመጣችሁ አባቶችና እናቶች በቅዳሴው መካከል ላይ
የተነበበው ከአራቱ ወንጌላውያን መካከል የማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ጀምሮ በምሳሌ ትምህርት የተሰጠ ወይንም ደግሞ የተላለፈ መልእክት ነው። ብዙ ጊዜ ሁላችንን እንደምናውቀው በአብዛኛው ወንጌላቱ ምሳሌያዊ ትምህርት ይበዛባቸዋል። በምሳሌ ትምህርት የሚሰጥበት ዋናው ምክንያት ነገሩን ለተደራሲያኑ በደንብ እንዲገባና እንዲብራራ ለማድረግ ነው። በምሳሌው ትምህርት ሲሰጥ አንዳንዶቹ ፈጥነው ይረዱታል፣ ለራሳቸው ይተረጉሙታል። ሌሎቹ ደግሞ ይህ ምሳሌያዊ ትምህርት የሚያገለግለው ለገሌ ነው ለገሊት ነው ብለው ወደ ሌላ ያሸጋግራሉ። በዚህ በዛሬው በተነበበው የመጽሐፍ ቅዱስ ክፍል ምሳሌያዊ ትምህርቱ የሚናገረው አንድ ሰው የወይን አትክልት ስፍራ ነበረው። ይህንን የወይን አትክልት ደግሞ በዚያ በአካባቢው ለሚኖሩ ሰዎች አከራይቶ ወይንም ደግሞ መከሩ ሲደርስ የድርሻውን ለባለቤቱ እንዲሰጡት እነሱ ደግሞ የደከሙበትንና የለፉበትን እንዲያገኙ እንዲወስዱ በአደራ መልክ ሰጣቸው ይላል። አደራ እንዳንበላ እግዚአብሔር ይርዳል። በገጠራማው አካባቢ አንዳንድ ጊዜ በጣም ሩቅ ቦታ ላይ እርሻ ሲኖራቸው ተመላልሰው ያንን እርሻ ማረስም ማረምም መንከባከብም ስለማይችሉ እንደገና ደግሞ አራዊትም ስለሚበሉት በዚያ እርሻ አካባቢ ላሉ ሰዎች አደራ ይሰጣል። አደራ ሲሰጥ አርሰው ተንከባክበው ፍሬው ሲደርስ ለባለቤቱ ለእርሻው ባለቤት ወይንም ደግሞ ለአትክልቱ ባለቤት የሚገባውን ይሰጣሉ። ለነሱ ደግሞ የደከሙበትን የድካማቸውን ዋጋ ይወስዳሉ። እነሱም ብቻ መውሰድ አይችሉም። እሱ የወይኑ አትክልት ባለቤት ብቻም መውሰድ አይችልም። እሱ ባለቤት ሲሆን እነሱ ደግሞ ሰራተኞች ስለሆኑ ባለቤት የባለቤትነቱን ድርሻ፣ ሰራተኛ ደግሞ የምኑን ድርሻ ያገኛል? የሰራበትን የለፋበትን ዋጋ ያገኛል። ይህ ሰው በዚያ በቅርብ ቦታ ለሚኖሩ ሰዎች ያንን ወይን እንዲንከባከቡ እንዲጠብቁ እንደገና ፍሬ ማፍራት ሲችል መጥቶ እንደሚወስድና የድርሻቸውን ወስደው የድርሻውን ደግሞ እንደሚሰጡት ውል ከተዋዋሉ በኋላ ወደ ሩቅ ስፍራ ይሄዳል። ምክንያቱም እናንተ የነበራችሁበትን ቤት ወይንም የሰራችሁትን ቤት የሰራነውን ቤት ወደ ሌላ ቦታ መሄድ ብንፈልግ በዚያው አካባቢ ለሚኖሩ ሰዎች አከራይታችሁ ትሄዳላችሁ ማለት ነው። አከራይተን እንሄዳለን። እንዲሁ ደግሞ ተጓዳይ ሰው ካለ ማደራ ይህንን ቤት ምን እያልክ እያየህ እንድትጠብቅ ይህንን ቤት እንደው አደራህን ተመልከተው። ውስጥ ላይ የሚኖሩ ክራይ የሚከፍሉ አሉ። ግን ይህንን በየጊዜው ደግሞ እየሰበሰብክ ምን እንድትል እንድታስቀምጥ ተብሎ አደራ የሚጣልበት አለ። ዋና ደግሞ ተጠያቂ የሚሆኑ አካላቶች አሉ። ይህ ሰው እንደዚህ አድርጎ ያንን የወይን ስፍራ ለነዚያ ሰዎች አደራ ከሰጠ በኋላ ወደ ሩቅ ስፍራ ይሄድና እንግዲህ ወይን በስንት ዓመት እንደሚያፈራ በስንት ወር እንደሚያፈራ ጤፍና ስንዴ መቼ ተዘርቶ መቼ ፍሬው እንደሚያፈራ ይታወቃል። ሐምሌና ነሐሴ ላይ ከመግባቱ በፊት ወደ ሐምሌ መጀመሪያ አካባቢ ይዘራል። እንደየ አካባቢው ቆላማ የሆነ ስፍራ ራሱን የቻለ የሚወስደው ጊዜ አለ።
ደጋማ የሆነው ስፍራ ደግሞ ራሱን የቻለ የሚወስደው ጊዜ አለ። ይህ ሰው የሚያፈራበትን ሰዓት ያውቅ ስለነበረ ይህ ሰዓት የወይኑ ፍሬ የሚያፈራበት ጊዜ ነውና አትክልቱን እንዲንከባከቡ አደራ የሰጠዋቸው ሰዎች አሉ። ስለዚህ ሂዱና ከዚያ ከገበሬዎቹ አደራ ከሰጠዋቸው ሰዎች ተቀብላችሁ ይዛችሁልኝ ኑ የድርሻዬን ብሎ መልእክተኞቹን ላካቸው። በዚህ ሰዓት እነዚህ መልእክተኞች ያው ተልከን የመጣ ነው እንደምታውቁት ይህንን ስፍራ፣ ይህንን እርሻ፣ ይህንን የወይን ቦታ የሰጣችሁ ጌታው ልኮን ነው የመጣ ነው አሉ። ስለዚህ ጌታው ልኮን፣ ባለቤቱ ልኮን ስለሆነ የመጣ ነው። በዚህ ሰዓት ከናንተ የምንፈልገው ለባለቤቱ የሚገባውን ነገር እንድትሰጡን ነው ብለው ባለቤቱ በላካቸው ልክ መልእክቱን አደረሱ። በዚህ ሰዓት መሆን ያለበት ምንድን ነው? በጣም ጥሩ ነው። አምኖን ይህንን ንብረት ሰጥቶን ሂዷል። ስለዚህ የኛ የድርሻችን ይሄ ነው፣ የእሱን ድርሻ ደግሞ ምን በሉ ውሰዱ ነው ማለት ያለባቸው አይደለም። ይህንን ማለት ሲገባቸው ማለት የፈለጉት ይህ ሰውዬ ተመልሶ ይመጣ መረጃ ሊኖራቸው ላይኖራቸው ይችላል። በጥቅሉ የተላኩ መልእክተኞችን ምን አደረገ ይላል? እዚያ የተሰበሰቡ የወይኑን ስፍራ በአደራ መልክ እንዲጠብቁ አደራና ኃላፊነት የተሰጣቸው ሰዎች ምን አደረጉ ይላል? የመጡትን ሰዎች ደበደቧቸው ይላል። እግዚአብሔር ከዚህ ክፋት ይጠብቀን። ምን አሏቸው አልኳችሁ? ደበደቧቸው። የተላኩ መልእክተኞች ናቸው፣ ባለቤቱም አይደሉም፣ ወይንም ደግሞ የዚያ ባለቤት አገልጋዮች ናቸው። እንደ ሰውኛ ሊሆን የሚገባው የተቀበሉትን አደራ መስጠት ነው የሚገባቸውን። አንደኛ ነገ ከነገ በኋላ ይህንን ንብረት መውሰድ አይችሉም። የማን ስለሆነ? የሌላ ሰው ነው። ይህንን እንኳን መስጠት ባይችሉ የተላኩ መልእክተኞችን በአግባቡ መሸኘት ሲገባ መልእክተኞቹን ወገሯቸው ይላል። አንዳንዶቹን ገደሏቸው ይላል። በድንጋይ ወግረው ገደሏቸው። ይሄ መልእክተኛ ደግሞ ተላኪው የድርሻዬን ይዘው ይመጣሉ ብሎ በሩን እየተጠባበቀ ባለበት ሰዓት ሌላ መርዶ ሰማ ማለት ነው። ምን አይነት መርዶ? የላካቸው መልእክተኞች አንዳንዶቹ ምን ብለዋቸዋል? ገለዋቸዋል፣ ደብድበዋቸዋል። ወደዚህ አይደለም ያንተን ድርሻ ይዘው ሊመጡ እነሱም በሕይወት መመለስ አይችሉም። ያን የወይኑን ስፍራ የሰጣቸው ሰዎች ክፉዎች ናቸው፣ ጨካኞች ናቸው አላቸው። ከዚህ ክፋትና ጭካኔ እግዚአብሔር ይጠብቀን። ወዳጆች አደራ እንዴት ነው እያስተናገዳችሁ ያላችሁት? አሁን ምድራችን ላይ አደራ ተቀባዮች ታውቃላችሁ፣ ብዙዎች ልንሆን እንችላለን። አደራውን የሚወጣ ትውልድ፣ አደራችሁን የምትወጡ አባቶች፣ አደራችሁን የምትወጡ እናቶች በአግባቡ ትኖሩ ይሆን? እግዚአብሔር ለሁላችንም ማስተዋሉን ይስጠን። አንዳንድ ሰው ፈርጣማ ጉልበት ለጊዜው ስላለው ነገ የፈርጣማ ጉልበት የሚደክም የማይመስለው ሰው ብዙ ነው። አንዳንዱ አሻግሮ የሚያይ ዓይን ስላለው ይህ ዓይን በቃ በተባለ ሰዓት ነገ እንደሚደበዝዝ የማይገባው ሰው ብዙ ነው። አንዳንዶች ዛሬ ሙሉ ጤነኛ ሆነን ስንንቀሳቀስ ነገ የጤና ማጣት እንደሚገጥመን የማንረዳና የማናውቅ ሰዎች ቁጥር ስፍር የለንም። እግዚአብሔር የልቦናችን ዓይኖች ይክፈትልን። እነዚህ ሰዎች ነገ የሚሆነውን እያዩ አይደለም፣ ነገ የሚመጣውን እያሰቡ አይደለም። እያዩ ያሉት ለዕለቱ እየቀጠፉ የሚበሉትን ነው። ለዕለቱ ከወይኑ ፍሬ የሚበሉትን፣ የሚመገቡትን፣ የሚጠጡትን፣ የሚበሉትን ለጊዜያዊ ደስታ የሚሆናቸውን ብቻ ነው የሚመለከቱት። ያ ደስታ እንደሚያልፍ የሚያዩ ሰዎች አይደሉም። ወዳጆች አንዳንዴ በዓለማዊ ደስታ ስትዋጡ ይህ ደስታ ነገ እንደሚያልፍና ነገ ሌላ ቀን እንደሚመጣ እንረዳ ይሆን? ዓይኖቻችን እግዚአብሔር ይክፈትልን። አንዳንዶቻችን ማሰብ ያቃተን የነገን ነው።
ዛሬ ያገኘ ሰው ነገ የሚያጣ አይመስለውም። ዛሬ ያጣም ሰው ደግሞ ነገ የሚያገኝ አይመስለውም። ያገኘ ሰው ጥጋቡ ከልክ ያልፋል፣ ርኅራኄ ከልቡ ይጠፋል። ዛሬ በቤቱ ያከማቸውን ንብረትና የሰበሰብነው ነገር ሁሉ ነገ በሆነ መንገድ እንደሚበተን የማይገባን ሰዎች ብዙዎች ነን። አንዳንዱ ደግሞ ሲያጣ ይህ ማጣት ነገ ደግሞ እንደሚያልፍ የማይገባንም ብዙዎች ነን። እግዚአብሔርን በትዕግስት መጠባበቅ ያቃተን ትዕግስተኞች ያድርገን። ይህ ለጊዜው ነው፣ ነገ የበረከት ቀን ይመጣል ብሎ በመጠበቂያው ላይ እግዚአብሔርን የሚጠብቅ ትውልድ ዛሬ ይኖር ይሆን? የማይደበደብ ማለት ነው፣ የማይከሰከስ ትውልድ ዛሬ ባጣ ለጊዜው ነው። እግዚአብሔር ባልፈቀደው መንገድ ሂጄ ባለጠጋ ከመሆን ቢቀርብኝ ይሻላል ብሎ የእግዚአብሔርን ቀን የሚጠብቅ ሰው ይኖር ይሆን? እንኖራለን ወዳጆች። እግዚአብሔር ማስተዋሉን ይስጠን። መቼስ ክፉም ያልፋል፣ ደግም ነገር ያልፋል፣ ማጣትም ያልፋል፣ ማግኘትም ሁሉ ነገር ምን ይላል? ያልፋል። ይህ ደግሞ ከወዳጆች የቅዳሴው አዋጅ እኮ ነው። ሰማይም ምድርም ምን ይላል? ያልፋል ይላል። ዓለሙም ምን ይላል? ያልፋል ይላል። በዓለሙ ውስጥ ያለው ሁሉ አላፊ ነው ይላል። አላፊ በሆነው ነገር ላይ ግን እኛ ዘላለማዊ ነገር አድርገነው ተደግፈን ስንኖር እውነት ለማውራት በኋላ መለስ ስንል እንሸማቀቅበታለን። እግዚአብሔር ታሪካችን ያስተካክለውልን። እነዚህን ሰዎች ገደሏቸው፣ በማይመለከታቸው ከገደሏቸው በኋላ ሌሎች በዛ ያሉ ደግሞ መልእክተኞችን ደግሞ ምን አለ? ላከ። ምክንያቱም ጎተራው በጣም ብዙ ነው፣ እርሻው ብዙ ነው፣ የወይኑ ስፍራ ብዙ ነው። ሌሎቹ ከበፊተኞቹ የሚበዙትን መልእክተኞች ሲልክ በጥቅል ወንጌሉ ምን ይላል? እንደ መጀመሪያዎቹ አደረጉባቸው ይላል። እንደምኖች አደረጉባቸው? አዎ፣ የመጀመሪያዎቹ ምንድን ያደረጉት? ደብድበዋል፣ ወግረዋቸዋል፣ ምን ብለዋቸዋል? ገለዋቸዋል። እንደዚያ የመጀመሪያዎቹን እንደገደሉ ሁሉ የሚበዙ መልእክተኞችን ቢልክም እነዚያንም እንደ መጀመሪያው አደረጉ። አሁንም የወይን አትክልት ቦታ የሰጠዋቸው ፍሬውን ዛላውን ይልኩልኛል፣ እኔና ቤተሰቤ ደስ ይለናል ብሎ በሩን በሚጠባበቅበት ጊዜ ሁለት ጊዜ መልእክተኞቹን ላከ። ሁለቱም መልእክተኞች በሏቸው። እግዚአብሔር ከዚህ አይነት ክፉ ነገር ይጠብቀን። መጨረሻ ላይ አሁን እንግዲህ ልጄን ልላከዋል። እስካሁን ይላኩ የነበሩ ምኖች ናቸው? አገልጋዮች ናቸው፣ ታዛዦች፣ ሰራተኞች ማለት ነው። በሰራተኝነት በአገልግሎት የተመደቡ ናቸው። መጨረሻ ላይ የወለደውን ልጁን ላከ። ምክንያቱም ድንገት የተላኩት መልእክተኞች አያደርሱም ብለው አስበው ይሆን? እንዴት በጣም የሚራራ ልብ ያለው በጣም የሚገርም እኮ ነው። ሁለት ጊዜ ተልኮ በብዙ ቁጥር ያላቸው ናቸው፣ ከ10 በላይ ናቸው። እነዚህም መልእክተኞች ገለው እንደገና መጨረሻ ደግሞ ማንን መላክ ጀመረ? የወለደውን ልጁን መላክ ጀመረ። ልጁን የላከበት ምክንያት ምንድን ነው? እነዚያ አገልጋዮች ስለሆኑ ባያደርሱ መልእክቱን የሰጠናቸውን ደግሞ የወይኑን ፍሬ ባይወስዱለትስ ብለው ሊሆን ይችላል። ለመላኬም ደግሞ ማረጋገጫ ላይኖራቸው ይችላል። ስለዚህ ሌላውን ልተውና ልጄን ልልክ ይገባል በማለት መጨረሻ ላይ በሶስተኛ ማንን ላከ? ልጁን ላከ። ልጁን በላከ ጊዜ ገና ከሩቅ አዩት ይላል። ከሩቅ አይተው ምን አሉት? አወቁት ይላል። ልጁን ያውቁታል። ልጁን ብቻ አይደለም፣ እነዚያን መልእክተኞችን በትክክል እንደተላኩ የሚያውቁ ናቸው። ሆን ብለው ነው ተንኮል የሰሩባቸው። ከተንኮለኛ እግዚአብሔር ይጠብቃችሁ። ልጁን በሩቅ ባዩ ጊዜ ኑና አሉ። እስካሁን ይመላለሱ የነበሩት መልእክተኞች ናቸው፣ አገልጋዮች ናቸው፣ ሰራተኞች ናቸው። አሁን ግን ማን መጥቷል? ልጁ መጥቷል። ልጁ ደግሞ ምንድነው? የባለቤቱ ወራሽ ነው። እስካሁን መልእክተኞቹ ከዚህ አካባቢ ቢኖሩም እንኳ ይህንን ወይን ስፍራ የመጠየቅ መብት የላቸውም። አሁን ግን መብት ያለው መጥቷል አሉ። ምን ስለሆነ? ልጅ ስለሆነ መብት ያለው ስለመጣ
ይህ ደግሞ መብት ካለው ይወርሳል። ይህንን የወይን ስፍራ ለዘላለም እንድንጠቀም ወራሽ የሆነውን ምን እንበለው እንግደለው ይችላል። ምን አይነት መከራ መግዛት ነው! ሰው የወይን ስፍራ ሰጥቶ አገልጋዮቹንም እንደገና ልጅንም ማጣት ማለት ነው። በዚህ ሰዓት ወደዚህ ሉተሮ ተሰብሰቡና የእስካሁኑ የመጡት መልእክተኞች ወራሽ ያልሆኑ ናቸው። አሁን ግን ወራሽ መጥቷል። ይህም ወራሹን ከገደልና ካጠፋን በዚህ የወይን ስፍራ ላይ በዚህ አትክልት ስፍራ ላይ ጠያቂ የለንም። ለዘላለም ጠያቂ እንዳይኖር ዘላለም ይህንን ስፍራ ይዘነው እንድንኖር አሉ። እነሱ ዘላለማዊ መሆናቸውን እነሱ ዘላለማዊ ሰዎች አይደሉም። የዘላለም ወራሹን ግን ማስወገድ አለብን አሉና እንደመጣ ከወይኑ አትክልት ስፍራ ወደ ውጭ አውጥተው ምን አሉት ይላል? ገደሉት ይላል። ወደ ውጭ አውጥተው የገደሉበት ዋና ምክንያት የሰው ደም ስለሆነ የወይኑን አትክልት ስፍራ ግቢ ውስጥ ላይ ከፈሰሰ ያ ወይኑ ስለሚደርቅ ወይኑን እንዳያደርቀው አትክልቱን እንዳያደርቀው ወደ ውጭ አወጡና ምን አደረጉት ይላል? ገደሉት ይላል። ከአትክልቱ ይልቅ ማን ቀሎባቸዋል ማለት ነው? ያ ሰው የሚባለው መልእክተኛው ቀሎባቸዋል። ወዳጆች አሁን ያለንበት ትውልድ ነው። ከአትክልቱ ይልቅ ሰው የቀለለበት ትውልድ እየበዛ መጥቷል። ቁሳዊ ከሆነው ነገርና ባሪያ ሥላሴ ከተፈጠረው የሰው ልጅ ወዳጆች የትኛው እየገዘፈ የትኛው እየከበደ የትኛው ከበሬታ እያገኘ መጥቷል። እግዚአብሔር ዓይኖቻችን ይክፈትልን። መልእክተኞችን ገሎ ከዚያ በኋላ እንደገና ልጅንን ከአትክልት ስፍራው ወጣ አደረጉና ገደሉት ይላል። ከዚያ የገደሉበት ዋናው ምክንያት ያንን ቦታ ምን ለማድረግ ነው? ለመውረስ ነው። ወዳጆች በእንደዚህ አይነት ሁኔታ እነዚህ ሰዎች ስንመለከትና ስናያቸው ምን አይነት የጨከኑ ናቸው እንላለን። ምን አይነት የከፉ ናቸው እንላለን። ለምን ካልን መልካም የተደረገላቸው የወይን ስፍራ ወይንም ደግሞ አትክልት ባደራ መልክ የተቀበሉ ያንን በጊዜው ሊመልሱ ውል የወሰዱና ውል የፈጸሙ ሰዎች ናቸው። በመጨረሻ ግን ውላቸውን አፈረሱ። ውሉን የሚያፈርስ ትውልድ በምድሪቱ ላይ እንዳይበዛ እግዚአብሔር ምድራችንን በምሕረቱ ይጎብኝልን። እርግጥ እንደዚህ እንላለን እንጂ ውል ጠባቂ ምድር ላይ ዛሬ የት አለና ነው? በምድራችን ላይ እውነት አደራ ተሰጥቶት የሚያድር ሰው አለ? እውነት አደራ የሚቀበል ምድር ሰው አለ? እነገሌ ነበሩ እያልን ታሪክ እያወራን ከመዋል ከማደር ውጭ ዛሬ በታማኝነት የምንጠቅሳቸው ሰዎች በመካከላችን አሉ? በጎረቤት አይደለም። እናንተ በምዕመናን ደረጃ በአገልጋዮች ደረጃ እንኳ የሚታመን ተአማኒነት የሚጣልባቸው አገልጋዮች እየጠፋን ያለንበት ዘመን አይደለም። እግዚአብሔር ሁላችንን የሚርዳን እውነቱን ካወራን ማለት ነው። የትኛው ሰውን አደራ እየተወጣ ያለው አደራ ሊጣልበት የሚችል ታማኝ እርሱማ ልክ ነው ይገባዋል የሚባል አይሱ እኮ አይነካም እሷማ ለዚህ በዚህ አትደራደርም የምንባል ሰዎች እንኖራለን። ዛሬ እኮ ሰው ሁሉ እንደ አውሬ እየተጠባበቀ ነው የሚኖረው። ቤተሰብ ከቤተሰቡ ጋር መተማመን የማይችልበት ዘመን ይህ ነው። ታውቃላችሁ፣ ወላጆች ካረፉ በኋላ ከ6 ወር በኋላ ትልቅና ትንሽ ወንድምን ፍርድ ቤት አይደለም እናገኛቸው። ምን በምድር ላይ አሁን እኔና እናንተ ባለንባት ምድር የማይከናወን ነገር ምን አለ? እግዚአብሔር ምድራችንን ይጎብኝልን። እነዚህ ሰዎች መጨረሻ ላይ ምን አለ ጌታው? የዚያ የወይን አትክልት ባለቤት ሰበሰበና ምን ምሳሌ ነው እየነገራቸው ያለው? እንደዚህ አይነት ሰው ይላል በመካከላቸው ቢኖር ምን ሊሆን ይችላል? ምን ይደረግ ብላችሁ ታስባላችሁ? ውል ወስዶ አደራ ተቀብሎ በሰዓቱ ፍሬውን እሰጣለሁ ብሎ ያንን ፍሬ በመመለስ ፈንታ ፍሬውን ሊያመጡ የሄዱትን የገደሉ እንደገና ልጁንም ምን ያሉ የገደሉት ሰዎች እነዚህ ሰዎች ምን ሊደረጉ ይገባል ብላችሁ ታስባላችሁ? እስኪ ንገሩኝ፣ ፍረዱኝ አላቸው ማለት ነው።
በዚህ ሰዓት እነርሱ ምን አሉ? ክፉዎቹን በክፋታቸው ምን ይላቸዋል? ያጠፋቸዋል አለ። የወይኑንም አትክልት ፍሬውን በየጊዜው ለሚያስረክቡ ለሌሎች ምን ይላል? ይሰጣል። እነዚህ ሰዎች ምን አይገባቸውም? አትክልቱ ስፍራው አይገባቸውም ማለት። እነዚህ ምንድነው? መነጠቅ ነው ያለባቸው፣ መቀመጥ ነው ያለባቸው። ስለዚህ እነዚህ ለአደራ ምን አይደሉም? ብቆች አይደሉም ማለት። ኢየሱስም እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ ማዕዘን ራስ ሆነ። ይህም ከጌታ ዘንድ ሆነ፣ ለዓይኖቻችን ድንቅ ነው የሚለው ከቶ በመጽሐፍ አላነበባችሁምን? ይህንን ምሳሌ እየነገራቸው ያለው ለራሳቸው ለሚነግራቸው ሰዎች ነው። ስለዚህ እላቸዋለሁ አለ፣ የእግዚአብሔር መልእክት ወደ እያንዳንዳችን ወደ ትውልድ ሁሉ በብሉይ ኪዳንም በአዲስ ኪዳንም መጥቷል። ግን ይህንን መልእክት ተቀብሎ የሚኖርና በዚህ መልእክት እስከ መጨረሻ ጸንቶ የሚኖር ትውልድ በሰዓቱም እንደገና ደግሞ አሁን እንደሌለ የእግዚአብሔር ቃል ይነግረናልና መመላለስ ብቻ ሳይሆን በመመለስ ዘመናችን እንዲያልፍ እግዚአብሔር ይርዳል። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን